ለማንኛውም አሁን ካንቺ ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ ያለው ነገር እኔ የማልፈልገው ልጁ ሰላም ነው ልጁ እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም እንደውም ከዚህ ዞር ብትይ ደስ ይለኛል ብዙ ነገር እየረሳ ነው ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ ማይሆን ነገር ባንገባስ በእጅ ያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ያውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍ ትችያለሽ እና አይመለከተኝም እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ ገባሽ እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሜል አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው ዞር በይልኝ ሌላ ነገር ነው የምትፈልጊው እጅ ያዙት ወርቅ እንደ መዳብ ይቆጠራል ሆነብሽ እንጂ ሌላ ምን ታመጫለሽ አብርሽ እኮ እንደ በፊት እንደፈለግሽ የምታደርጊው ሳይሆን ልጅ ሳይሆን አሁን ራሱን አውቀዋል እኔ እንደፈለግ እንደዚህ አርግ ካላልኩት አያረግም ስለዚህ እኔን አማክሮ ነው ማንኛውም ነገር የሚያደርገው እያለች ነው ማለት ነው ሰላም ተመልካቾቼ እንዴት ናችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ ሼር ሰብስክራይብ ያደርጋችሁ እስከ መጨረሻው ንዩት እንግዲህ የዛሬ ጉድ ስሙልኝ የዛሬ ወራድነት ማለት ነው ጭራሽ መጣ ልትሰድባት እንግዲህ ልትመታት ነው የመጣችሁ ማለት ነው ሩታ የኔ ቆንጆ ደግሞ በጣም ነው ያማረብሽ በጣም ነው ውብ የሆንሽው ማለት ነው በጣም ነው ያማረብሽ ውበቷ ደግሞ በቃ ውበቱ ደፍቶባታል ማለት ነው የኔ ቆንጆና ቤተሰብዬ አንቺ አብርሃም አትገቢውም እንደኔ አይነቱ እንጂ አንቺ አብርሃም የምትገቢው ሰው አይደለሽም ስለዚህ አብርሃም ደግሞ እኔ ወደዋለሁኝ አፈቅረዋለሁኝ ምን ታመጫለሽ ካሁን በኋላ አብርሃምን አታገኙም በእጅ ያዙት ወርቅ እንደ መዳብ ይቆጠራል ሆነብሽ እንጂ ስለዚህ ካሁን በኋላ አብርሃም ጋር እንዳትመጪ እንዳትጠጊ እያለቻት ነው ሩታ ደግሞ ከፈለግሽ ተነጣፊለት እንደፈለግሽ ማድረግ ትችያለሽ ያለቻት ነው ጭራሽ ካንቺ ጋር መነጋገር አልፈልግም እንዳታውሪኝ ካንቺ ጋር ንግግር ባቆም ይሻለኛል እባክሽን ሂጂልኝ እያለቻት ነው ማለት ነው ሄርሜላ ጭራሽ ሄርሜላ በሩታ ላይ አፏን ትከፍታለሽ ስለ ልጁ ምን አገባሽ ልጁ ደና ነው ወይ ልጁ ብቻ ደና ነው ያለቻት እኮ ህፃኑ ልጅ ምን አገባሽ አንቺ ህፃኑ ስለ ህፃኑ ልጅ የምር ዛሬ በጣም ነው የተናደድኩት ቤተሰብ አንቺ ምን አገባሽ እንዴ ስለ ልጁ የወለደችው እኮ ሩታ ነች እንጂ አንቺ አይደለሽም ስለዚህ ገና በህይወታቸው ገብታ በጥብጣ የበጣበጠሽ ማለት ነው የሚበጣብጥ ነገር ምንድነው ይሄን ያክል ልጅቷን ጨጓሯ የምትልጫት ምንድነው ይሄን ያክል በዚህ ልክ የሄድሽው ማለት ነው አንቺ ምን ስለሆንሽ ነው ቆይ ምንድነው ማንንም አልሰማም ብላ በቃ እንደፈለገች ያረጋች ያለችው ማለት ነው ምን አገባት ይሄ ሁሉ የሚያስደፍራት አብርሽ ነው ይሄ ሁሉ የሚያረጋት አብርሽ ነው ሩታ ደግሞ እሷን ማግኘት እኮ ምንም አይጠበቅብሽም ነበር ሲጀመር ማለት ነው የምር በጣም ያናደደችኝ ነው ማለት ነው ሩታ ሲጀመር አንቺ ለምን አገኘሻት ሄርሜላ ለምን ታገኛታለሽ ንግግርሽ ከሱ ጋር ጨርሽ እንጂ ከሷ ጋር ለምን ታረጋያለሽ ከሱ ጋር ነው መጨረስ ከሱ ጋር ነው መነጋገር እንጂ ከሷ ጋር ምንም አያስፈልግም የባሰ ጨጓራሽን ነው የምትልጥሽ የምሬን ነው የምልሽ ሩታዬ የኔ ቆንጆ ማለት ነው አይዞሽ አብሽሪ አይዞሽ አሁን ከሷ ጋር ሄደሽ እሷን ያናደደችሽ እሷን ጨጓራዋን የላጠችሽ ይሄ ሁላ ነገር የሚያደርገው አብርሽ ነው ይሄ ሁላ የሚያደርገው አብርሽ ነው ይሄ ሁላ ጸብ የሚፈጥረውም አብርሽ ነው ይሄ ሁላ ነገር ራሱን ያስደፈረና ቤተሰቡን ሚስቱን ያስደፈረ ያለው ራሱ ነው ይሄ ሁላ ነገር የሚያደርገው ማለት ነው አይደለ ቤተሰብ ልክ አይደለሁም እና ሄርሜላ ጭራሽ አፏን ከፈተችባት ማለት ነው ሩታ ላይ አፏን ትከፍታለች ምን ብትሆን ነው ሩታ ላይ አፏን የምትከፍተው እሷ እንዴት ብትነው ሩታ ላይ አፏን የምትከፍተው ምን አገባትና ነው አፏን የምትከፍተው እሷ እንዴት አፏን ትከፍትባታለች ምን ስለሆነች ነው እሷ ላይ እንደዚህ በዚህ ልክ የምትበጣረቅባት ማለት ነው እሷ ማለት እኮ እናት ሆናለች የልጅ እናት ነች እንዴት ነው እንደዚህ የምታደርገው አንቺ ወራዳ ይሆንሽ ልጅ ማለት ነው አንቺ ሰገጤ አንቺ ወራዳ እንዴ ጭራሽ ብላ እኛ ልጁን ነው እንጂ የምንፈልገው አንቺን አይደለም ስለዚህ ካሁን በኋላ እንከባከበዋለሁ ምንከባከበውም ምወደውም ማፈቅረውም እኔ ስለሆንኩኝ የሚወደኝም እኔ ስለሆነ ካሁን በኋላ በኔ ስራ አድርጌዋለሁ ከኔ ትእዛዝ አይወጣም ካሁን በኋላ አታገኙም እባክሽን ራቂን በእኛ ህይወት ውጪ ያለቻት ግን ይሄንን ነገር አይገባውም አብርሽ ደንዝዟል
አይገባውም። ይህንን የሚስቱ የልጅ እናት የፈለገ ነገር ጥፋት አሁን እሱ ጋር ነው ያለው፣ እሷም ጋር ሩታም ጋር ሊኖር ይችላል። ግን የፈለገ ሩታ ጥፋተኛ ሙሉ ለሙሉ ጥፋተኛ ራሱ ብትሆን በዚህ ልክ የልጅ እናት የምታክል ነገር የመጀመሪያ ሚስቱን የምታክል ነገር በዚህ ልክ ስትደፈርና በዚህ ልክ ዝቅ ስታደርጋት አፏን ስትከፍትባት ዝም ማለት አልነበረበትም። እንዴት ዝም ይላል? በዚህ ልክ የዘቀጠ ወራዳ ስለሆነ ነው እንጂ ማለት ነው። እውነት በጣም ያሳዝናል። ጭራሽ ተገናኝተው በዚህ ልክ ይኸው መጣችላት፣ ተገናኝተዋል ከሩታ ጋር ማለት ነው። ከሩታ ጋር ተገናኝቶ እንግዲህ አፍ ለአፍ ነው የከፈተችባት፣ አፏን ነው የከፈተችባት። ሩታ ካሁን በኋላ እኔ ይቅርታ አርጊልኝ ትዳርሽን በጥብጬ ያለሁኝ ማለት ሲገባት ገና በዚህ ልክ እንደዚህ ሆናለች። በዚህ ልክ ወርዳ አወረደቻት። በዚህ ልክ አንቺ ስላዋረድሻት ወይም ደግሞ አንቺን በዚህ ልክ ዝቅ ስላረግሻት ዝቅ አትልም ሩታ፣ ማንም አይዘቀዝቃትም። በጣም ተወዳጅና የተከበረች በጣም በቃ ቆፍጠን ያለች ለሁሉም ነገር ደንዳና ነብር የሆነች ልጅ ነች። ነብሯ እንግዲህ መጥታለች ማለት ነው። ነብር አፍሽን ትዘጋያለሽ፣ ምን ታመጫለሽ? ምንም አታመጭም። ስለዚህ አፍሽን ብዘጊ ይሻልሻል ከዚህ ሁላ ማለት ነው። አፍሽን ዝግት ብታደርጊ ይሻልሻል። የሚሻልሽ ደግሞ እሱ ነው። ምንም አታመጭም። ጭራሽ ብላ ብላን አፏን እየከፈተች እየሰደበቻት ነው ማለት ነው። እኛ ልጁን ነው የምንፈልገው። አብርሽ ቅድም እንግዲህ እንዳያችሁት አብርሽ ራሱ እኔ ልጄን ነው የምፈልገው እንጂ ከልጄ ጋር አብረን እናድጋለን። ስለዚህ ልጄን ትስጠኝ፣ ልጄን እኔ ያሳድገዋለሁኝ አለ። የሩታን ህይወት አበላሽቶ የእሷን ህይወት እንትን ዲል ማለት ነው። የሩታን ህይወት አበላሸ። ከዛም በኋላ ልጅ ትሰጠዋለች። ልጁን እሷ አታሳድገውም። እሷ እኮ እናት ነች። ፍርድ ቤት ራሱ ብትሄድ ማለት ነው፣ አንተ ሰማክ፣ አንተ ደነዝ ማለት ነው። ፍርድ ቤት ራሱ ቢሄድ እስከ 8 ዓመት ድረስ እስከ 8 ዓመት እስከ 12 ዓመት ወደዛ አካባቢ ነው። እስከ 8 ዓመት ከእናቱ ጋር ይኖራል። ከዛም በኋላ ደግሞ በእሱ ፍቃዱ ተጠይቆ ነው። እሱን ፍቃዱ ተጠይቆ እናቴ ካለ ከእናቱ አባቴ ካለ ከአባቱ ነው የሚኖረው። ግን የፈለገ ተአምር ይመጣል፣ አባቴ አይልም እናቴን እንጂ። 8 ዓመት ሙሉ አሳድጋው 9 ወር በሙሉ ሆዷ ላይ ተጭና ነው ወልዳ እያሳደገችው ልጇ ነው። ስለዚህ አንተን አይልም መቼም ቢሆን። እንደውም በጣም ነው የሚጠላ። በጣም የሚያስጠሉ ቪዲዮዎች የሰራ ስለሆነ ወደፊት ላይ ቪዲዮ ኦንላይን ገብቶ እንደዚህ ሲያይ ዩቱብ ላይ ገብቶ ሲያይ ምንድን ነው የሚሰማው? ልጅህን ማለት ነው። አባቴ ይሄ ነው ስትል ጊዜ ኧረ ይሄ የኔ አባት አይደለም ሁላ ሊልህ ይችላል። በዚህ ልክ የወረድክ ዝቃጭ ስለሆንክ ማለት ነው። አይደለም ቤተሰብ ልክ አይደለሁም። የምር እኔ በጣም የተናደድኩኝ ነው፣ በጣም ማለት ነው። በጣም ነው ያናደደኝ። እና ሩታዬ ጀግና፣ አንድ ምክር ልምከርሽና ከእሷ ጋር ምንም ነገር አፍ ለአፍ መከፋፈት ምንም ነገር አያደርግም። አንቺ ቆፍጠን ብለሽ ሰውየውን ማናገር ነው። አብርሽን አንድ ላይ መሆንም ከፈለግሽ እሱንም ይቅርታ መጠየቅ ከፈለገ በስነ ስርዓት ተነጋግራችሁ መፍታት ምናምን ነገር ነው እንጂ እንደዚህ እሷ ጋር ሄደሽ እሷ ምን ታመጣለች? እሷ እኮ ምንም ነገር አታረግም። ከህይወቱ ውጪ ስላልሻት እሱ ስለሚያስጠጋት ምንም ነገር አታረግም። እሱ ካላስጠጋት ነው አንቺ እሷን የምትመጣው ማለት። እሷ አትመጣም። እሱ ካላስጠጋት እሷ አትመጣም። ስለዚህ አንቺ ማድረግ ያለብሽ ከባለቤትሽ ጋር ከአብርሽ ጋር ነው ነገራቶችን መጨረስ ያለብሽ እላለሁኝ እኔ ውድ ማለት ነው።